እንግዲህ ቦርጫችሁና የጎን ቦርጭ እና የተለያዩ ውፍረት መቀነሻዎች የምትፈልጉ ከሆነ ቤቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። እንግዲህ ዛሬም በተለየ ቪዲዮ መጣሁኝ። ለእናንተ የማልሆነው ነገር የለም። በቀላሉ ሁኔታ ቦርጫችሁና የሙሉ ሰውነታችሁ መቀነስ የምትፈልጉ በቤታችሁ ላይ በሚዘጋጅ ነገር እጅግ በጣም አሪፍ በሆነ መንገድ እና ቤታችሁ ላይ የሚዘጋጅ ነገር ነው። የትም መሄድ አይጠበቅባቸው። መዳን ቤት ለሆናችሁ ገዝታችሁም አይደለም፣ መዳን ቤት የሚገኝ ነገር ነው። እጅግ በጣም አሪፍ። በተለይ በቃ በጣም ቦርጭ ላለባችሁ፣ የጎን ቦርጭ ላለባችሁ፣ በቦርጭ ለተቸገራችሁ ሁላችሁም ለእናንተ በጣም አሪፍ ውዕድ ነው። ስለዛ መሆን ያለበት ነገር እናንተ ምግባችሁን በማስተካከል እጅግ በጣም አሪፍ በሆነ መንገድ በ7 ቀን በ5 ቀን ምግባችሁ ካስተካከላችሁ በእርግጠኝነት ነው የምነግራችሁ በ5 ቀን ቦርጫችሁ እንደምታጠፉ 100% እርግጠኛ ሆኜ ነው የምነግራችሁ። ለምን ራሴ ላይ ስለጀረብኩት፣ እኔ ላይ ስለጀረብኩት ነው። ስለዛ አጠቃቀሙን እንገራችሁ። እዚህ ጋር ያለኝ ቀረፋ እና ከሙን እና ደግሞ ሎሚ ማለት ነው። 1 ማንኪያ ከሙን፣ ቀረፋ 1 ቀረፋ፣ ቅርንፉድ 10 ሀባ እና ደግሞ ሎሚ እንደዚህ እኔ እንደማደርገው በድስት ላይም ሊሆን ይችላል፣ በሻይ ማንቆርቆራም ሊሆን ይችላል። ለ10 ደቂቃ ኦልሞስት ለ20 ደቂቃ በደንብ ታፈሉትና በደንብ ይንተክተክ። ከፈላ በኋላ እናንተ የምታደርጉት ነገር ጠዋት ከተነሳችሁ በኋላ ከእንቅልፋችሁ ከተነሳችሁ በኋላ 1 ትልቁ ኩባያ የሻይ ኩባያ አለ አይደለ? ትልቁ የሻይ ኩባያ ምን ታደርጋላችሁ? በባዶ ሆዳችሁ ትጠጣላችሁ ማለት ነው። ከፈለጋችሁ መጨረሻ ላይ እናንተ ማር ካላችሁ ማር ማድረግ ትችላላችሁ፣ ግን ባታደርጉ የተመረጠ ነው ለእናንተ ማለት ነው። እና በተለይ እዚህ አሁን ጎን ጡት ማዣ ምናምን ስናደርግ አሁን ባንት ወይም ደግሞ ሱሪ ምናምን ስናደርግ የሚወጣ ትርፍ ስጋ አለ አይደለ? እሱን በቀላሉ ቤታችሁ ላይ ቁጭ ብላችሁ የምታስተካከሉት ነገር ነው። እንዳያመልጣችሁ። እኔ ከምሬ ነው የምላችሁ። ቦርጭ ማጥፋት ከፈለጋችሁ፣ ሙሉ ሰውነት ውፍረት መቀነስ ከፈለጋችሁ በቀላሉ ሁኔታ ከሙን በመጠቀም ከሙን፣ ሎሚ፣ ቅርንፉድ፣ ቀረፋ እንደዚህ አንድ ላይ አድርጋችሁ አንተክተካችሁ ጠዋት በባዶ ሆዳችሁ ማታ የተፈጨ ከሙን ካላችሁ የተፈጨ ከሙን፣ ሎሚ፣ የፈላ ውሃ አድርጋችሁ መጠቀም ትችላላችሁ ማለት ነው። እጅግ በጣም ብዙ ሰው ያመሰገነኝ፣ እጅግ በጣም ብዙ ሰው እናመሰግናለን። በአንቺ ምክንያት ቦርጫችን ኪሎአችን ቀንሰናል ብላችሁ የምታመሰግኑ እህቶች አበዛዛቸው እንዴት ደስ እንደሚለኝ። በነገራችን ላይ እናንተ ውፍረት ስትቀንሱ ወይም ደግሞ ውፍረት ለመቀነስ ስታስቡ ማድረግ ያለባችሁ 5 ነገሮች። አንደኛ ጠዋት በባዶ ሆዳችሁ ሎሚ፣ የሞቀ ውሃ በመጠጣት አንደኛ። ሁለተኛ ነገር የካሮት እና የሎሚ አሲር በመጠጣት። ሶስተኛ ማር፣ ቀረፋ ጠዋት በባዶ ሆዳችሁ በፈላ ውሃ በመጠጣት። አራተኛ ለ20 ደቂቃ ለ10 ደቂቃ ዱብ ማለት መኝታ ቤታችሁ ላይ። አምስተኛና ዋነኛው የምነግራችሁ ነገር ሁሌም የታሸገ ውሃ አለ መጠጣት። የታሸገ ውሃ በጣም ቦርጭ የማምጣት ውፍረት፣ ክብደት የመጨመር አለ። ያ ስለሆነ እናንተ ማድረግ ያለባችሁ ነገር ይሄ ነው ማለት ነው። የምትመገቡት ምግቦች አንደኛ የተቀቀለ እንቁላል
ጠዋት ቁርሳችሁ በጥቁር ዳቦ መሆን አለበት። ሁለተኛ ምሳችሁ ሰላጣ በነጭ ርዝ ወይም ደግሞ በተቀቀለ የዶሮ ስጋ። ሶስተኛ እራት ከሙን በሎሚ በሞቀ ውሃ በመውሰድ የቀኑ ውሏችሁ በእንደዚህ ሁኔታ አድርጉት ማለት ነው። ጠዋት ልክ እንደተነሳችሁ ለ20 ደቂቃ ለ10 ደቂቃ ዱብ ዱብ ማለት ምግባችሁ በማስተካከል በእርግጠኝነት 100% ሆኜ የሚነግራችሁ ነገር ሰውነት መቀነስ ከፈለጋችሁ የምታደርጓቸው ድርጊቶች እናንተ ብስኩት የምትበሉ፣ በርገር የምትበሉ፣ ነጭ ክቡዝ የምትበሉ፣ ዘይት የበዛበት ርዝ የምትመገቡ፣ መኮሮኒ ዘይት የበዛበት የምትመገቡ ከሆነ ምንም አይነት ስፖርት ምንም አይነት መጠጥ ባትጠጡ አማራጭ ነው ማለት ነው። በነገራችን ላይ ቀስ ብዬ የማወራው የሆነች ልጅ ከትላንት ወደ የሰራሁት ቪዲዮ ላይ ለምንድን ነው ዛህራ ቀስ ብለሽ የማታወሪው እንዲገባን አድርገሽ በዝርዝር አስረጅን ብላን ነበረ። እኔም ደግሞ ታዛዥ ነኝ። ይኸው በእንደዚህ ሁኔታ አብራርቼላችኋለሁ ማለት ነው። መጠየቅ ለፈለጋችሁ እኔ እንደዚህ ነኝ እንደዚህ በሽታ አለብኝ ብላችሁ ኪሎዋችሁ ንገሩኝ። ኪሎዋችሁ ስንት ኪሎ እንደሆናችሁ፣ በምን ኪሎ መቀነስ እንዳለባችሁ፣ ምን አይነት ሆናችሁ መቀነስ እንዳለባችሁ፣ ምን መብላት እንዳለባችሁ እኔ ነግራችኋለሁ። በቀላሉ ውፍረታችሁ ማስወገድ ትችላላችሁ። በቀላሉ ቤታችሁ ላይ ቁጭ ብላችሁ ምንም አይነት ኬሚካል ሳትጠቀሙ ከውጪ በመዳን ቤት የሚገኝ ነገር ቤታችሁ ላይ እየተዘጋጀ ስለሆነ የትም ቦታ መሄድ አያስፈልግም ማለት ነው። ለ20 ደቂቃ ዱብ ዱብ ማለት በቃ። እኔ አሁን ሳወራችሁ ይሄ ቪዲዮ ቀደም አድርጌ ከቀረጽኩት እንደዚህ እንቅስቃሴ እያደረኩ እናንተ ጋር ቪዲዮ ሰራለሁ። ይሄ ለኔ በጣም ስብ የማቃጠል ባህሪ ይኖረዋል ማለት ነው። መልካም ቆይታ። አስተያየት ካላችሁ በኮሜንት አሳውቁኝ።